ሰላም የተወደዳችሁ የኦሊ ስፖርት ቤተሰቦቻችን፣ በዛሬው ዝግጅታችን ከጥቅምት ወር ዓለም አቀፍ የሀገራት ጨዋታዎች እረፍት በኋላ መነጋገሪያ ስለሚሆኑ 8 የእንግሊዝ ፕሪምየር ሊግ ጉዳዮች የምንዳስስ ይሆናል። የጥቅምት ወር ዓለም አቀፍ የሀገራት ጨዋታዎች እረፍት አሁን አልቋል። ደጋፊዎችም በቀጣይ በህዳር ወር ከሚኖረው የዓለም አቀፍ ሀገራት ጨዋታዎች እረፍት በፊት 4 ተጨማሪ የፕሪምየር ሊግ ጨዋታዎችን የሚከታተሉ ይሆናል። በተለይም በሊቨርፑል እና በማንቸስተር ዩናይትድ መካከል ያለውን ትልቅ ጨዋታ ጨምሮ ብዙ ተጠባቂ ጨዋታዎች የሚኖሩ ይሆናል። በእነዚህ 4 ጨዋታዎች ውስጥ መነጋገሪያ ሊሆኑ የሚችሉ ጉዳዮችን እንደሚከተለው እንዳስሳቸዋለን። በመጀመሪያ ደረጃ መነጋገሪያ የሚሆነው ጉዳይ የኖቲንግሃም ፎረስት አሰልጣኝ ችግር ነው። አንጌ ፖስቴኮግሉ በ2023 የቶተንሃም አሰልጣኝ ሆኖ ወደ ፕሪምየር ሊጉ ከመጣ በኋላ አንዳንድ ስኬቶችን ማስመዝገብ ቢችልም ከቶተንሃም ተሰናብቶ ኖቲንግሃም ፎረስትን ከተረከበ በኋላ ያለው ስኬት በጣም ደካማ የሚባል ነው። በ7 ጨዋታዎች አንድም ጨዋታ ማሸነፍ አልቻለም። በዚህም ምክንያት በቅርቡ ከክለቡ ሊሰናበት ይችላል። ባለፈው የውድድር ዘመን ፎረስቶች በቀድሞ አሰልጣኛቸው እየተመሩ ከተጠበቀው በላይ ውጤት ማስመዝገብ ቢችሉም በዚህ የውድድር ዘመን ግን ጥሩ አቋም ለማሳየት እየታገሉ ነው። ጉዳዮችና የተጫዋቾች ደካማ አቋም ነገሮችን አባብሰዋል። የክለቡ ባለቤት ኢቫንጀሎስ ማሪናኪስ ከቀድሞ አሰልጣኝ ኑኖ ኤስፒሪቶ ሳንቶ ጋር ጸብ ውስጥ መግባታቸው ሌላው ለክለቡ የቁልቁለት ጉዞ አስተዋጽኦ የነበረው ምክንያት ነው። የአሰልጣኝነት ዘይቤያቸው በጣም የተለያየ በመሆኑ ብዙ ተንታኞች ኖቲንግሃም ፎረስት በዝውውር መስኮቱ ኑኖን በፖስቴኮግሉ የተኩት ለምን እንደሆነ አይረዱም። በዚህ ቅዳሜና እሁድ ፎረስቶች በቼልሲ የሚሸነፉ ከሆነ ፖስቴኮግሉ በሾን ዳይሽ ሊተካ ይችላል። ሁለተኛው መነጋገሪያ ጉዳይ የፕሪምየር ሊጉ ምርጥ አማካይ ሞይሴስ ካይሴዶ ወይስ ሌላ የሚለው ጉዳይ ነው። የቼልሲ ደጋፊዎች ስለ ሞይሴስ ካይሴዶ አቋም በጣም ተደስተዋል። ነገር ግን የሊጉ ምርጥ አማካይ ነው የሚለው ጉዳይ አከራካሪ ነው። እየተሻሻለ ስለመምጣቱና የብቃቱ ጫፍ ላይ እየደረሰ ስለመሆኑ ግን መናገር ይቻላል። ካይሴዶ በ2023 ከብራይተን ቼልሲን በ115 ሚሊዮን ዩሮ ከተቀላቀለ በኋላ በመጀመሪያ ጨዋታዎች ሲቸገር የነበረ ቢሆንም አሁን ግን እየተሻሻለና በራስ መተማመኑን እያሳደገ በመምጣት ቼልሲ 2 ዋንጫዎችን እንዲያነሳና ወደ ሻምፒዮንስ ሊግ እንዲመለስ ረድቷል። ከኢንተርናሽናል ጨዋታ እረፍት በፊት ከሊቨርፑል ጋር በነበራቸው ጨዋታ ምርጥ እንቅስቃሴ አድርጎ ጥሩ ግብ አስቆጥሯል። በዚህ የውድድር ዘመንም በ7 ግጥሚያዎች 3 ግቦች አሉት። ይህም በአውሮፓ እስካሁን ያስመዘገበው ምርጥ ሪከርድ ነው። በሶስተኛ ደረጃ መነጋገሪያ የሚሆነው የሃላንድ ግብ አምራችነት ጉዳይ ነው። ኤርሊንግ ሃላንድ በዚህ የውድድር ዘመን ለማንቸስተር ሲቲ እና ለሀገሩ ኖርዌይ በ12 ጨዋታዎች 21 ግቦችን አስቆጥሯል። ተጫዋቹ ከቅርብ ርቀት ጎል ማስቆጠር ብቻ ሳይሆን ወደ ኋላ ተመልሶ ለቡድን አጋሮቹ ጨዋታ እገዛ በማድረግ አጨዋወቱን እያሻሻለ ነው። ሃላንድ በዚህ የውድድር ዘመን ክለቡ ማንቸስተር ሲቲ ካስቆጠራቸው 19 ጎሎች 12ቱን በስሙ ማስመዝገብ ችሏል። እሱ ባልተሰለፈባቸው ጨዋታዎችም ቡድኑ ግብ ለማስቆጠር ሲቸገር ተመልክተናል። በተለይም እንደ ፊል ፎደን እና በርናንዶ ሲልቫ ያሉ ተጫዋቾች ያላቸው የግብ ተሳትፎ አናሳ ሆኗል። በዚህ ፍጥነት ከቀጠለ ሃላንድ በፕሪምየር ሊግ ታሪክ ማንም ተጫዋች ያላደረገውን ከ40 በላይ ግቦችን ማስቆጠር ይችላል። አራተኛው መነጋገሪያ ጉዳይ ሰንደርላንድ በፕሪምየር ሊጉ የሚያደርገው ትግል ነው። ሰንደርላንድ በፕሪምየር ሊጉ ካሉት አዲስ አዳጊ ቡድኖች አንዱ ሲሆን የውድድር ዘመኑን በጥሩ ሁኔታ በመጀመር በሜዳቸው አንድም ጨዋታ ያልተሸነፉ ሲሆን በዚህ ሳምንት መጨረሻ ከወልቭስ ጋር ይጫወታሉ። በሌላ በኩል ወልቭስ በዚህ የውድድር ዘመን አንድም ጨዋታ አላሸነፈም። ኮከብ ተጫዋቾቻቸውም ግብ እያስቆጠሩ አይደለም። በተጨማሪም አዳዲስ ፈራሚዎች ብዙ ለውጥ መፍጠርም አልቻሉም። አሰልጣኙ ቪቶር ፔራሪ አዲስ ኮንትራት የተሰጣቸው ቢሆንም በድጋሚ የሚሸነፉ ከሆነ ደጋፊዎች ደስተኛ አይሆኑም። አምስተኛው መነጋገሪያ ጉዳይ አርሰናል እና ፉልሃም የሚያደርጉት ጨዋታ ነው። አርሰናል በአሁኑ ሰዓት በፕሪምየር ሊጉ የደረጃ ሰንጠረዥ አናት ላይ ይገኛል። ነገር ግን በቀጣይ ከፉልሃም ጋር የሚያደርጉት ጨዋታ በጣም ወሳኝ ነው። ባለፉት 2 የውድድር ዘመናት አርሰናል በካራቫን ኮቴጅ ባደረገው ጨዋታ በሽንፈት ወይም አቻ በመለያየት ተመልሷል። ይህም የዋንጫ ዕድላቸውን ሲያደናቅፍ ተመልክተናል። በዚህ የውድድር ዘመንም እውነተኛ የዋንጫ ተፎካካሪዎች መሆናቸውን ለማረጋገጥ ማድረግ ካለባቸው ነገሮች አንዱ ፉልሃምን በሜዳው ማሸነፍ መሆን መቻል እንዳለበት ብዙዎች እየተናገሩ ይገኛሉ። በስድስተኛ ደረጃ መነጋገሪያ የሚሆነው ቶተንሃም በሜዳው እያስመዘገበው ያለው መጥፎ ሪከርድ ነው። ቶተንሃሞች የተዋበ ስቴዲየም ቢኖራቸውም በሜዳቸው ያስመዘገቡት ውጤት ግን ተስፋ የሚያሳጣ ሆኗል። ከ2025 ጀምሮ በሜዳቸው ካደረጓቸው 12 የሊግ ጨዋታዎች ማሸነፍ የቻሉት 3 ጊዜ ብቻ ነው። አሰልጣኝ ቶማስ ፍራንክ በሜዳቸው መጫወታቸውን እንደ ጥሩ አጋጣሚ ለመጠቀም እየሰሩ ይገኛሉ። የስፐርስ ደጋፊዎችም በሜዳቸው በሚያስመዘገቡት ውጤት ተስፋ እያጡ ነው። የተሻለ ውጤት እንዲመዘገብም ይፈልጋሉ። በዚህ ሳምንትም በሜዳቸው አስቶን ቪላን የሚያስተናግዱ ሲሆን አስቶን ቪላ በ7 ግጥሚያዎች ባለመሸነፉ በጥሩ ሁኔታ ላይ መገኘቱ ፈተና ሊሆንባቸው ይችላል። በሰባተኛ ደረጃ መነጋገሪያ የሚሆነው ሊቨርፑል 242 ሚሊዮን ዩሮ
ወጪ ያደረጉበት የአጥቂ ክፍል ጉዳይ ነው። ሊቨርፑል ለፍሎሪያን ቨርትዝ 117 ሚሊዮን ዩሮ እና ለአሌክሳንደር ኢሳቅ 125 ሚሊዮን ዩሮ የገንዘብ ወጪ ካደረገ በኋላ የተጫዋቾቹ ውጤታማነት እስካሁን እየታየ አይደለም። ቨርትዝ በ9 ጨዋታዎች ያለ ጎል እና አሲስት ጉዞ አድርጓል። ኢሳቅ በበኩሉ ባለፉት 11 ጨዋታዎች ማስቆጠር የቻለው አንድ ግብ ብቻ ነው። ኢሳቅ የቅድመ ውድድር ዘመን ጨዋታዎች ባለማድረጉ እስካሁን የሚታወቅበት አቋም ላይ አልደረሰም። አንዳንድ ሰዎች ከእርሱ ይልቅ በአጥቂ ስፍራ ሁጎ ኤኪቲኬ መሰለፍ አለበት ብለው ያስባሉ። ሊቨርፑል በድጋሚ ሊጉን ማሸነፍ ከፈለገ እነዚህ ውድ ተጫዋቾች የተሻለ እንቅስቃሴ ማድረግ አለባቸው። የዋንጫ ተፎካካሪያቸው አርሰናልም በአሁኑ ጊዜ እንደ ቡድን የተደራጀና ጠንካራ ይመስላል። ስምንተኛው የማንቸስተር ዩናይትዱ አሰልጣኝ ሮበን አሞሪም ጉዳይ ነው። የማንቸስተር ዩናይትዱ አሰልጣኝ ሮበን አሞሪም በተከታታይ 2 ጨዋታዎችን ለመጀመሪያ ጊዜ ለማሸነፍ የሳምንቱን ጨዋታ ይጠብቃሉ። ነገር ግን ተጋጣሚያቸው የአምናው ሻምፒዮን ሊቨርፑል መሆኑ ጉዳዩን ከባድ ያደርገዋል። ዩናይትዶች ባለፉት 2 የውድድር ዘመናት በአንፊልድ ባደረጉት ጨዋታ በአቻ ውጤት የተመለሱ ሲሆን ዘንድሮ ግን ማሸነፍ የግድ ያስፈልጋቸዋል። ባለፈው ወር በማንቸስተር ሲቲ 3-0 ከተሸነፉ በኋላ አሞሪም በድጋሚ ጫና ውስጥ ገብተዋል። በሊቨርፑል የሚሸነፉ ከሆነም ብዙ ሰዎች በቆይታቸው ላይ የበለጠ ጥያቄ የሚያነሱባቸው ይሆናል። የሊቨርፑሉ አሰልጣኝ አርነ ስሎት በበኩሉ በዩናይትድ የሚሸነፉ ከሆነ በሊጉ ተከታታይ 3 ጨዋታዎችን በመሸነፍ የበለጠ ፈተና ውስጥ ሊገቡ ይችላሉ። ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ስትከታተሉን ስለቆያችሁ እናመሰግናለን። መልካም ቀን ተመኘን። ድጋሚ ያገናኘን ኖስቤሞስ